ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ የተከተለኝ የቤተሰብ ፕሮግራም ነው። 11ኛውን ክፍል ይዘን ወደ እናንተ ቀርበናል። እንደተለመደው ግጥም አለን፣ ከባለቤቴ ጋር እናነባለን። እንዲሁም ደግሞ ከልጆቻችን ጋር በመሆን ቃሉን እንብላ በቃሉ እንኑር የሚለውን ዝግጅት እናቀርባለን። በፕሮግራሞቻችን በሙሉ እንደምትባረኩ ተስፋ እናደርጋለን። አሁን ወደ ፕሮግራሙ እንድንሄድ በጌታ ፍቅር ጋብዛችኋለሁ። Satan has partied. ጥበብ ከዚህ አለ። ያኔ ገና በጧቱ በፍጥረት ጀንበር ንጋቱ ሳይበከል ውበት የፍጥረቱ ሳለ ገና ሁሉ ንጹህ ሁሉ ጥሩ የምደብቀው ገበና የሚከልለው ነውር ሳይኖረኝ የተቀደደ የሚሰፋው የተሰበረ አንዳች የሚጠገንም ሳላገኝ ሁሉ እያለ ንጹህ ሁሉ እያለ ፍጹም እኔ ግን ጥበብ አማረኝ በሕጉ መኖር ሳያሻኝ በራሴ መቆም ፈለግኩኝ። ዓይኔ እንዲከፈት ብዬ መጎምጀቴንም ላረካ ሞልቶብኝ ቀቢጸ ተስፋ ሰጠሁኝ ለአምላኬ ጀርባ። በአመፄ ጸጋው ስርቀኝ ፈለግኩኝ ሀፍረት መክደኛ ለራሴ ሆኜ መለኛ። በኃጢአት ጀንበር መቅደጃ በጥፋት ኑሮ ማሟሻ ከሕይወት ምንጭ ተቆርጬ ከፈጠረኝም ርቄ እስከ መቼ ብዬ በርቃኔ ጥሮ ግሮ አዳሬ ልፋት የሚታየው ብዬ ባቀርብለት እጅ መንሻ ከምርቴ ትንሽ ቆንጥሬ የኔን እንደምናምን ዞሮም ገና ሳያየው የወንድሜን መስዋዕት መውደዱ እጅጉን ልቤም ከፋው። እግዚአብሔርን መድረስ ቢያቅተኝ ከአጠገቤ ያለውን እርሱ የወደደውን የራሴን ወንድም ገደልኩኝ። ደግሞም ረፋዱ ላይ ኃጢአቴ እጅግ ሳይጠና የእግዚአብሔርን መኖር ለመካድ ገና ሳልዳዳ አንዳች ከፈለግኩኝ እንደማይሳነኝ ለሱ ለማሳየት የጉልበቴን ብርታት የጥበቤንም ምጥቀት ማን ነው የሚያግደኝ? ሰማይ ላይ ለመድረስ ፈጣሪ ካለበት ብዬ ተማምኜ ገነባው ሰናኦር ማማ እንዲወስደኝ ዙፋኑ ካለበት። ደሞ በቀትሩ ጽላት ተቀብዬ ሕገ እግዚአብሔርን በመዳፌ ይዤ የሕግ አስተማሪ የመንገዱ መሪ መሆኔን አስቤ የማስተምረውን መኖሩ ቢያቅተኝ ከሕግ አውጥቼ ወጉንም ቀይጬ አሸንክታቤንም ዘርፌንም አስረዝሜ በእጄ ማልነካውን በሌሎቹ ጭኜ ግብዝ ማንነቴን በቃሌ ሸፍኜ በማስመሰል ሕይወት እጅጉን ተክኜ ለራሴም ሳልገባ ሌላው እንዳይገባ ቆምኩኝ በሩን ይዤ ለስሜ ባቆምኩት በመታሰቢያዬ መቅደሱን ጋርጄ። ጀንበር ሲያዘቀዝቅ የጥበቤ መብዛት ልቤን አደንድኖት እንዴት አያውቀውም ጥበቤ መርምሮት ብዬ በመናደድ እንዲያ ደካክሞ ባይ ኮንኜ በጽድቄ መሲሁን ሰቀልኩት በፍርዴ ገድዬ መቃብሩን አተምኩ ትንሣኤውን ላላይ። አሁን ስመሻሽም አባዜው ሳይለቀኝ ጭራሹን ይሶብኝ የእግዚአብሔር ፍቅር ልጁን እስከ መስጠት የጌታዬ ጥበብ መስቀሉ ቀሎብኝ ጸጋ ይሉት ዘይቤ አልገባሽ ያለኝ ከዳንኩኝስ ወዲያ በእምነት በጸጋ እንዳሻኝስ ቢሆን መንግስቱን አላጣም ስደርስ ከሞት ወዲያ ዓለሙንስ ቢሆን ታዲያ ለምን ልጣ ላደረኩት ሁሉ እኔ እንደው አልቀጣ አበሳዬን ሁሉ
ወስዶት የሌለብኝ ጣጣ እያልኩ አስባለሁ። መዳኔን ለማወጅ እንዳሻኝ ሄዳለሁ። ደግሞም ሌላ ጊዜ ሌላ ፈልጋለሁ። ትምክህት የሚሆነኝ እኔን የሚያሳየኝ አንዳች የማቀርበው ለሰራልኝ ስራ ክፍያ የሚሆን ለበዛው ውለታ ጽድቆቼን ደርድሬ ከተግባር ከምግባር ተቀበለኝ ይኸው ቤት ያፈራውን ነው በልንካ ውሰደው ልለው ይቃጣኛል። ጽድቁን ጽድቄ ብዬ መኖር ከብዶኛል። የራሴው ሩጫ በስቶ አዝሎኛል። እንዲያው ምን ይሻላል? የምፈልገውን ሁሉ ባገኝ የምፈልገው ደስታ ጋር አልደርስም። ስደርስበት ይቀልብኛል፣ ሳልጠግበው ይሰለቸኛል። የኔ ክፍተት ሌላ ነው፣ ብርም ወርቅም አይደለም። ኢየሱስ ነው ረሃቤ፣ መንፈስ ነው ጥጋቤ። ጥበብ ከዚህ አለ ያልተከለከለ፣ የሞት ዕፅ ያልሆነ ወይ ያልተከለለ። ጥበብ ከዚህ አለ በስብከት ሞኝነት ከሞት ወደ ሕይወት። ጥበብ ከዚህ አለ ከክርስቶስ ጋር አንድ ላይ ተሰቅሎ ከእርሱ ጋር በመሞት ከመቃብር ወርዶ ለኃጢአት በመሞት ከሕግ ተፋቶ አሮጌውን ቀብሮ በመነሳት አብሮ በትንሣኤ ጉልበት በክርስቶስ ሆኖ ለእግዚአብሔር ክብር በጸጋ ተሞልቶ ዳግም ለአዲስ ሕይወት በመነሳት አብሮ። ጥበብ ከዚያ አለ ኃጢአት እንዳይገዛን አሮጌው በርትቶ ሞትም እንዳይወርሰን ራስን የመካድ መስቀል ተሸክሞ ከባዱ ሸክማችን የኃጢአት ዕዳችን በመስቀሉ ጉልበት ከኛ ተንከባሎ ጌታችን የሰጠን የዋህነት ቀንበር የትህትና ሸክም በሱ ጸጋ ቀሎ እጣችን ሆኖልን የየዕለት ሥራ መሄድ ከእርሱ ኋላ እሱን ተከትሎ። ጥበብ ከዚህ አለ ሰውነታችንን ሕያውም ቅዱስም መስዋዕት አድርጎ የጽድቅ የጦር ዕቃ ብልቶቻችን ሆኖ ሁሉ ለሱ ቀርቦ የልባችን መሻት ፍጹም ተለውጦ በቃሉ ተሞልቶ የእግዚአብሔርን ፈቃድ ለይቶ ለማወቅ አእምሯችን ታድሶ። ጥበብ ከዚህ አለ ከክርስቶስ ጋራ በቀኝ እንዳለን የላዩን ከመሻት የላዩን ከማሰብ እንደ መጻተኛ የድንኳኑ ኑሮ ልባችን ሳይወስድ ኑሬ ይበቃኛል ማለቱ ተችሎን በጌታ በመርካት በሱ በመደሰት። ጥበብ ከዚህ አለ ስለተቀበልነው ስለመንፈስ ማሰብ በመንፈስ ለመኖር በመንፈስ መሞላት በእግዚአብሔር መንፈስ ሁሌ በመመራት እንደ መንፈስ ፈቃድ ዘውትር መመላለስ የመንፈስን ፍሬ ሕይወታችን ማፍራት። ጥበብ ከዚህ አለ ከመልካሙ ገድል የእግዚአብሔርን ዕቃ ጦር በሙሉ በመልበስ በፍቅር በተስፋ በእምነት በመቆም እስከ ፍጻሜው ጸንቶ ከመጋደል። ጥበብ ከዚህ አለ ኃጢአት እንዳይገዛን የራሳችን ትምክህት በሕይወት መንፈስ ሕግ ከኃጢአት ከሞት ሕግ አርነት በመውጣት በኢየሱስ አምኖ መኖር በእርሱ ሕይወት ሆኖ አዲስ ፍጥረት ማየት ነው መሻቴ። ፍስሐዬ ኢየሱስ የናው ጥማቴ የናው ጉጉቴ ክብርህን ማየት ነው መሻቴ። ቃሉን እንብላ በቃሉ እንኑር።
የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰነፎች ግን ጥበብን እና ተግሣጽን ይንቃል። ምሳሌ 1:7 ሰውንም እነሆ እግዚአብሔርን መፍራት ጥበብ ነው፣ ከኃጢአትም መራቅ ማስተዋል ነው አለው። ኢዮብ 28:28 የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው። ምሳሌ ምዕራፍ 9:10 ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 24 እንዲሁም ደግሞ ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁት ከእርሱ ነው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 29 እስከ 31 ውድ የፕሮግራማችን ተከታታዮች ባቀረብናቸው ፕሮግራሞች እንደተባረካችሁ ተስፋ እናደርጋለን። ዛሬ በሁለቱም ፕሮግራሞች ጥበብን የተመለከቱ ዝግጅቶችን ነበር ያቀረብነው። ጥበብን እንግዲህ ከህፃናት አንስቶ እስከ ትልልቅ እስከ ህይወት ፍጻሜ ድረስ ጥበብ የሚፈለግ ነገር ነው። ነገር ግን መጽሐፍ ቅዱስ እንደሚያስተምረን ቅዱሱንም ማወቅ ማስተዋል ነው ይላል እና የእግዚአብሔር ጥበብ ደግሞ የእግዚአብሔር ኃይል ክርስቶስ ኢየሱስ ነው ይላል። ቅድም ባነበብነው ክፍል ይህን ያየነው። ስለዚህ ክርስቶስን ስናውቅ ጥበብ የኛ እንደሆነች ልናቅ ይገባናል እና ስለዚህ ልጆቻችንን ወደ እግዚአብሔር ዕውቀት ክርስቶስ ኢየሱስን የተሰቀለውን ወደ ማወቅ እንድንመራቸው እኛም ደግሞ ወደዛ ዕውቀት ወደዛ እውነት እንድንመራ እግዚአብሔር ይርዳል። እዚህ ጋር ቃሉ ምንድነው የሚለው? መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። በዚህ ውስጥ የእግዚአብሔር ጥበብ ስላለ ነው ጳውሎስ እንደዚህ ያለው። ስለዚህ ጌታን ስናውቅ ጥበብን እንደተቀበልን እንድንረዳ ይገባናል። ጌታን ካወቅን በኋላ ወደ ሌላ የጥበብ ፍለጋ የምንሄድበት ምክንያት የለም። የእግዚአብሔር ጥበብ ኢየሱስ ክርስቶስ ነው። ስለዚህ በዛ ጸንተን ልጆቻችንም ወደዚህ ዕውቀት ወደዚህ ጥበብ እንዲመጡ ልናስተምራቸው ወደሱ ልናቀርባቸው ይገባል። ይህንን የተመለከተ ዝግጅት ነበር ዛሬ ያቀረብነው። የዛሬ ሳምንት ደግሞ በአዲስ በሌላ ፕሮግራም እንገናኛለን። እግዚአብሔር ሰላሙን ያብዛላችሁ። ጌታ ይባርካችሁ። ቻናላችንን ላይክ እና ሰብስክራይብ እንድታደርጉ ለሌሎችም ሼር እንድታደርጉ በጌታ ፍቅር እንጋብዛችኋለን። መልካም ሳምንት። ታድገኸኛል